በማዕከላዊ ኢትዮጵያ ክልል በ8 ወረዳዎች የሚገነቡ 12 የመንገድ ፕሮጀክቶች የውል ስምምነት ከተቋራጮች በተደረገበት ወቅት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርት መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንደተናገሩት መንገዶች፣ ድልድዮችን በአጭር ጊዜ በማጠናቀቅ ህብረተሰቡ ተጠቃሚ እንዲሆን ኃላፊነታቸውን እንዲወጡ አሳስበዋል። በጣም በርካታ ኪሎ ሜትሮችን ነው ዛሬ ውል እየገባን ያለ ነው። በጣም ብዙ ገንዘብ ነው እንግዲህ ባለው የክልላችን የበጀት እጥረት እንደ ሀገር ካለን ችግሮች አኳያ በጣም ትልቅ ምርታ ነው ብሎ መውሰድ ይቻላልና ይሄ ስራ በአስቸኳይ ማለቅ ያለበት ስራ ነው። ሁላችንም ከዚህ በኋላ ወረቀት ላይ የነበርን ሰዎች ሁላችንም ሳይቱን የምንሆነው ለእናንተ ለተቋራጮች የሚታው ስራ የለም። እኔም ሌሎቻችንም ሌሎች ባለሙያዎችም አምና ከነበረን ትሬንድ የዘንድሮ በጣም ነው የሚለየው። በሳምንት በ15 ምርቶ መደገፍ የለም። እንደዚህ አይነት ድጋፍ የለም። ቀንም ከእናንተ ጋር ውለን ማታ ነው የምንለያየው። ማታም መስራት ባለብን ቦታ ማታም አብረን እየሰራን አብረን ነው የምንውለው የምናድረው ማለት ነው። እንደዛ አድርገን ፕሮጀክቶቻችንን ማሳካት ከሚጠበቅብን ጊዜ ቀደም ብሎ ማጠናቀቅ በጣም ያስፈልጋል ማለት ነው። ክልሉ በመንገድ ጥራት ጉዳይ ድርድር እንደሌለው ለተቋራጮቹን የገለጹት ዶክተር መሐመድ ኑርዬ የክረምት ወራት ጊዜ ሳይገባም በተቀመጠው የውል ጊዜ እንዲያጠናቅቁም አሳስበዋል። የመንገድ ጥራት ጉዳይ ምንም ድርድር የሚያስፈልገው አይደለም። ከጥራት አኳያ ያው ታውቃላችሁ፣ የግብአት ምርጫችን፣ የኳሪ ምርጫችን፣ ሴሌክት ምርጫችን እንደዚሁም ሌሎች ስራዎቻችን ላይ ጥራትን ለማምጣት የምንሰራቸው ስራዎች ላይ ሁላችንም ሲሪየስ መሆን አለብን። ጥራትን ኮምፕሮማይዝ አናደርግም። ህዝባችን የሚፈልገው የመንገድ ግንባታ ፕላስ ጥራት በመሆኑ ጥራት ላይ ሁላችሁንም አደራ ማለት እፈልጋለሁ። ይሄ ስራ በጣም በአጠራ ጊዜ ውስጥ አጠናቀን የክረምቱ ጊዜ ሳይገባ አስመርቀን ነው የምንወጣው ማለት ነው። ቢሮም እንደ ቢሮ የሚጠበቅበትን አማካሪዎች እንደ አማካሪ የሚጠበቅባቸውን፣ ተቋራጮች እንደ ተቋራጭ የሚጠበቅባቸውን ሁላችንም የራሳችን ኃላፊነት ከተወጣን ይህን ስራ በአጭር ቀን ውስጥ ማጠናቀቅ እንደምንችል ባለሙሉ ተስፋ ነኝ። በማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ የገጠር ትስስር ተደራሽነት ለምግብ ዋስትና ፕሮግራም ስራ አስኪያጅ አቶ መሐመድ ባሙድ በበኩላቸው የመንገድ ፕሮጀክቶቹ በ8 ወረዳ ተግባራዊ የሚደረጉና 140 ኪሎ ሜትር ይሸፍናሉ ብሏል። ፕሮጀክቶቹ ከ470 ሚሊዮን ብር በላይ ወጪ እንደሚጠይቁም ገልጿል። 8 ወረዳዎች ላይ የሚገኙ ፕሮጀክቶች ናቸው። እዛ ላይ ነው የሚተገበሩት ወይም የሚሰሩት ማለት ነው። እነዚህ ፕሮጀክቶች ዛሬ ውል የገባ ናቸው። ከ470 ሚሊዮን ብር በላይ የሚፈጅ የውለታ መጠን ነው ዛሬ የተፈራረም ነው። ሁለት ጥገና መንገዶች አሉ። ባለፈው ግማሹን የውል ስምምነት ፈጽመናል። ድጋሚ ለሁለተኛ ዙር አየር ላይ የዋሉ ወይም ጨረታ ያወጡ ሪቢድ የተደረጉ በድጋሚ ጨረታ ያወጡ ማለት ነው። እነሱን ነው ዛሬ ከአዲስ መንገድ ጋር አካተን ውል የገባ ነው። በ8 ወረዳዎች ከሚገነቡት መንገዶች 75 ከመቶ የሚሸፍነው የአዲስ መንገድ ግንባታ መሆኑን ተናግረው 140 ኪሎ ሜትር የሚሸፍኑት የመንገድ ግንባታዎች የህብረተሰቡን ማህበራዊ ትስስር ከማጠናከር በዘለል ምርቶችን ወደ ማዕከላዊ ገበያ ተደራሽ ለማድረግ አጋዥ መሆናቸውንም አቶ መሐመድ ገልጿል። ከ140 ኪሎ ሜትር በላይ ነው ውል የገባ ነው። እነዚህ መንገዶች ተገንብተው ሲያልቁ እንግዲህ በፕሮጀክቱ መሰረት ታች የሚያደርጓቸው ወይም የሚያገናኟቸው ትስስር የሚፈጥሩላቸው ቀበሌዎች አሉ፣ ወረዳዎች አሉ። አንዳንዶቹ ዞንን ከዞን ጭምር የሚያገናኙ ናቸው። በርካታ የህብረተሰብ ክፍሎችን የሚያገናኙ መንገዶች ናቸው። መገናኘት ብቻ ሳይሆን በቀላሉ ምርቱን ሰው ወደ ገበያ እንዲያወጣ የሚያደርጉ ትስስር የሚፈጥሩ መንገዶች ናቸው እነዚህ መንገዶች። የአድኖ ሞሊቶ ጠቅላላ ስራ ተቋራጭ ኃላፊ አቶ አድነው ሞሊቶና የኤመር ኮንስትራክሽን ተቋራጭ ተወካይ አቶ ሀብታሙ ኤልያስ የመንገድ ግንባታ ፕሮጀክቶቹ ከውል ስምምነት ከተያያዘው ጊዜ አስቀድመው በመጨረስ ህብረተሰቡን ተጠቃሚ እንዲሆን እናደርጋለን ብለዋል። በሀዲያ ዞን ሚሻ ወረዳ ላይ 18.76 ኪሎ ሜትር
በ4 ወር ውስጥ ውል ገብተን ጨርሰናል። ስለዚህ በ4 ወር ውስጥ ከዛም ቀደም ብለን ለመጨረስ ጥረት እናደርጋለን። በከምባታ ዞን በቃጫ ቢራ ወረዳ የሚገኝ ሽንሽቾ ላዳ የሚባል 10.97 ኪሎ ሜትር ነው። የውል ዋጋው 35 ሚሊዮን ብር አካባቢ ነው። የሚጠናቀቅ ተብሎ የውል ጊዜው 120 ቀናት ነው። የስራ ኮሚትመንት በጊዜ ማጠናቀቁም ልምዱም አለን። በዛው ተጠቅመን በጊዜ ለመጨረስ ዝግጅታችንን አጠናቀናል።